በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ጤና ይስጥልኝ አድማጭ ተመልካቾቻችን፣ በእግዚአብሔር ስም እንደምን ሰነበታችሁ? ይህ ቤተ ተክሌ ነው። በቤተ ተክሌ በሳምንት በተከታታይ 3 ቀናትን የተለያዩ መርሃ ግብሮችን ወደ እናንተ እናደርሳለን። ዛሬ ይትባረክ ዘደጓ በሚል አብይ ርዕስ የቅዱስ ያሬድን ድርሰት የምናይበት ዕለት ነው። ከኔ ጋር ክቡር መጋቤ ሐዲስ ምስጢረ ሥላሴ ማናዬ በቤተ ተክሌ ስቱዲዮ ውስጥ ይገኛሉ። እኔ ዜማውን አዜማለሁ፣ እሳቸው ደግሞ ምስጢሩን ያፈስልናል። ሁላችሁም እንድትከታተሉና ሌሎችም እንዲከታተሉ እንድታደርጉ እያሳሰብን መርሃ ግብራችን በጸሎት እንጀምራለን። ክቡር መጋቤ ሐዲስ በጸሎት ያስጀምሩናል። ዛሬ ጀምሩ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ወቅድስት ሥላሴ እንዘ እመይት ማኅፀነ ከደከ ሰይጣን በቅድመ ዛቲ የቅድስት ቤተ ክርስቲያን ተየት የስሜ ማርያም ሰው እንዳለም ዓለም ተከጂውን ሲባክ ነዋረ ከከጂውን ተምነከ ንገድሚ ለከጂውን እትቀንድ ለስኖ ከቅዱስ መሰግድ ለካወዘ ለካ ይሰግድ ኩሉ በርኮ ለካ ይትከኛ ኩሉ ልሳን አንተ ውቶን ለካ ማልብቶ ይዛጋ የሱንክ ሰነገሳን ለካንተ ለኩብለስ ከለኩላዘ ነፍሱን ሲዋከበ ከመማረን ቅዱስ ወልድ ከንዘ ይላንተ ሙሰሶት ሲል ተወደ ምሕረት የቸርነት ባለቤት እግዚአብሔር አምላካችን የምሕረት ወቸርነት ለዚህ ስላደረስከን እናመሰግናለን። ጉባኤያችን እንድትባርክልን ምስጢሩን ተወውን ማስተዋሉ እንድታድለን እንለምናለን። የአባቶቻችን የሊቃውንትን መምህራን ጉባኤ ባርክ፣ የእኛን የልጆችን ጉባኤ ባርክልን፣ ቀድስልን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ ወትቀደስ በምስራቅ ከናው ሲሳየነ ዘበሰማያት ለአበሌው ድብደለው ቁሳስ ወደቀ ያከመመን አይዲ ለዘአበሰለነ ይታባል ወዚወስን ወበላንም ኩሉ ኩስ መዚያ ከቲቲክ ሰሳሰስ በጣም በሰላም ቅስከዶ የመለኮት ሲተባሪ ሰላም ለትድንግል በልና ተወድንግል ወሰት ነው ዘርሳው ሰላም ለጆሮ ታንቲ ወሰሩ በክታሲስ ኦምሊ ተሰጋ እግዚአብሔር መስጠት ሰላስ ለከዳ አጣሩ አኪ ሶሮስ ከማን ሲሰና አንተ የተወሰነ ነው ያለ እግዚአብሔር አይነው እግዚአብሔር ስፖሰራ ያደ ኃጢአት ሁሉ ሕዝብ ካጎት ከማት ከማይሰራት እግዚአብሔር ይፍታ ይዋርካ። እግዚአብሔር ይስጥልን። የኔታ ቅድም በመግቢያ እንደተናገርኩት ይትባረክ ዘደጓ በሚል አብይ ርዕስ ስር የምናየው ጾመ ድጓ የተባለው የቅዱስ ያሬድን ድርሰት ነው። ዛሬ የደረስነው ከቅድስት ቀዳሚት ዋዜማ ላይ ነው የምንገኘው። ከሱ ጀምሮ ያለውን ዛሬ እናካሄዳለን ማለት ነው። እኔ ዜማውን አሰማለሁ፣ ቀጥታ ወደ ዜማው ሄዳለሁኝ። ሰለስት ዘሰርክ ትንሣኤ ዋጋደ ይላል። እንደዚህ ከሰለስት ተነሳ ማለት ከኋላ ዋዜማ የለውም ማለት አይደለም። ከኋላ የነበረውን ዋዜማ ብለህ ሰለስት ላይ ስትደርስ እዚህ ላይ የተሰራውን በል ለማለት ነው። እንግዲህ የዚህ የዜማ መጻሕፍት ጠባይ አንዱ እንደዚህ ከኋላ ያለውን እንድንጠቀም ማዘዝ ነው። በል ላይ ሁሉ ይችላል። ነገር ግን ያው የታወቀ ስለሆነ ከኋላ ያለውን ዋዜማ ማለት ግዴታ ነው የሚሆነው ማለት ነው። በመስቀሉ ኮነ ሕይወትነ መስቀለ ክርስቶስ መድኃኒትነ የተወደዳቸው እግዚአብሔር ቤተሰቦች፣ ክቡራን ሊቃውንተ ቤተ ክርስቲያን፣ ምእመናን ኦርቶዶክሳውያን አባቶች፣ እናቶች፣ ወንድሞች፣ እህቶች ሁላችሁም በእግዚአብሔር ስም እንደምንሰነበታችሁ፣ እንደምንዋላችሁ፣ እንደምናረፈዳችሁ ከዚህ ዕለት ያደረሰን የቸርነት ባለቤት እግዚአብሔር አምላካችን ይህን ጊዜን ሰዓት በቸርነቱ ስለሰጠን ስለማይነገር ስጦታው ስሙ የተመሰገነ ይሁን። ለእኔ ታሪከ ጥበብ ተክሌ ሽራክ እግዚአብሔር አምላካችን ቃለ ሕይወት ያሰማልን። አሁን በዜማ ያሰሙን በመስቀሉ ኮነ ሕይወትነ መስቀለ ክርስቶስ መድኃኒትነ የሚል በሁለት መስመር የተዋቀረ ነገር ግን ጥልቅ ምስጢር ያለው ነገረ ድኅነትን ትምህርት ነው። በመስቀሉ ሕይወታችን ሆነልን፣ ተደረገልን። መስቀለ ክርስቶስ መድኃኒትነ የክርስቶስ መስቀልም መድኃኒታችን ነው የሚል ትርጉም ነው ያለው። እንግዲህ ግልጽና ግልጽ ነው ለኦርቶዶክሳውያን። ምስጢሩ ሩቅ ነገሩም ረቂቅ አይደለም። በደንብ ሁሉም የሚረዳው የሚገነዘበው ነው። የሰው ልጅ ሕይወትን ያገኘው ክርስቶስ በመስቀል ላይ በከፈለው የማዳን ስራ ነውና ያንን ነው በዚህ ሐሳብ አሁን እየገለጠ ያለው። እንግዲህ መስቀል ሲባል ሁለት ነገሮችን እንደሚይዝ ግልጽ ነው። አንደኛው ክርስቶስ የተሰቀለበትን መስቀሉን ራሱን ሲሆን፣ ሁለተኛው ደግሞ የተቀበለውን መከራ መስቀል ይለዋል
እና በተሰቀለበት መስቀል መከራ ተቀብሎ ስጋውን ቆርሶ ደሙን አፍሶ ለሁላችን ሕይወትን ድነትን ሰጥቶናል። በመስቀል ላይ ነው ለሰው ልጅ የተሰጠው መንፈሳዊ ፍትሕ የተከናወነው። 5500 ዘመን የሰው ልጅ ፍታቶ በሲኦል በገሃነም ተረግጦ ይኖር የነበረ የዲያብሎስ ባርነት የኃጢአት ቁራኝነት የሰለጠነበት የሰው ልጅ ፍትሕ ያገኘው በቀራንዮ በመስቀል ዙፋንነት በክርስቶስ ፈራጅነት ነው እና በመስቀሉ ነገረ መስቀሉ ሲነሳ አንደኛ መስቀሉ የፍርድ አደባባይ ወይም ደግሞ የመንፈሳዊ ፍትሕ መስጫ የአጋንንትና የሰራዊቱ ዲያብሎስ መግጫ ሆኗል። ለመስቀል ላይ በነበረበት ጊዜ ሰይጣንን ከነ ሰራዊቱ ቀጥቶታል። ምክንያቱም ዲያብሎስ ወደ መስቀሉ ቀርቦ ነበር ነፍሱን ከስጋው ላይ ያለው መስሎት። ነገር ግን በመስቀሉ ጠርቆ አስጨንቆ 5500 ዘመን የላሜ ልጅ አውራ የወላጅ ብሎ ሲገዛው የነበረውን የሰው ልጅ ራሱ ወዶ ፈቅዶ ካሳ አድርጎ እንዲሰጥ አድርጎታል። መስቀሉ ስር ለፍልፏል ሰይጣን። ጩኸቱ በግልጽ ተሰምቷል እና በነፋስ አውታር ወጥሮ በመስቀል ታርቆ ኃይሉን ነስቶታል። መጽሐፍ እንደሚለው ወመኑ ዘይክል በወያ ቤት ኃያል ወበርብሮ ተማዩ ለመይቀደም አሽሮቶ ለኃያል። አንድ ሰው የሚሰርቅ የሚዘርፍ ሰው ባለቤቱን አስቀድሞ ካልያዘው ካላሰረው በቀር ገንዘቡን ሊዘርፍ ቤቱን ሊበረብር አይችልም። እንደዚሁም ሁሉ ጌታችን 5500 ዘመን ዲያብሎስ የሰለጠነበትን ሲኦል እና በሲኦል ያሉትን ለመመርበር መጀመሪያ ዲያብሎስን ማሰር ነበረበት። ዲያብሎስን ያሰረበት ኃይሉን የገፈፈበት ኃይሉን ያደከመበት መሳሪያው ደግሞ መስቀል ነው። ስለዚህ በመስቀሉ ከሆነ ሕይወትና በመስቀሉ ሕይወታችን ድህነታችን ተደረገ። መስቀለ ክርስቶስ መድኃኒትነ የክርስቶስ መስቀሉ መድኃኒታችን ነው ይላል። አንደኛ ቅድም እንዳልኩት ራሱ መስቀሉ ነው። ሁለተኛው ደግሞ የተቀበለው መከራ ማለት ነው። እንግዲህ በመስቀል ላይ ወበቁስለ ዚአሁ አዕወክሙ ቁስለክሙ አይደለም ይለን። በእርሱ ቁስል ተፈወሳችሁ ነው የሚለን። የቆሰለው ደግሞ የፈሰሰው ስጋው የተቆረሰው በመስቀል ላይ ነው። በመስቀል ላይ ከ6 ሰዓት እስከ 9 ሰዓት ድረስ መስቀል ላይ ነበር አምላካችን እና እንግዲህ ያ ሁሉ ለእኛ የተከፈለ ነው። በመስቀሉ የተከፈለውን ዋጋ ጌታችን የተቀበለውን ጽዋዕትወ መከራ እንዲህ ነው ብሎ መግለጥ አይቻልም። የችንካሩን የቀኖቱን የህመም ስሜት እንዲህ ነው ብሎ መግለጥ የሚቻል አይደለም እና ያ ለእኛ ሕይወት ነው። እሱ እየቆሰለ እኛ እየተፈወስን እየዳን፣ እሱ መከራ እየተቀበለ እኛ ወደ ሕይወት እየመጣን፣ እሱ እየሞተ እኛ ወደ ሕይወት እየተሸጋገርን ነበር በመስቀል ላይ እና ያንን ነው ጠቅላላ አድርጎ ቅዱስ ያሬድ በመስቀሉ ከሆነ ሕይወትና በመስቀሉ ሕይወታችን ተደረገ፣ ድህነታችን ተመለሰ። መስቀለ ክርስቶስ መድኃኒት ነው፣ የክርስቶስ መስቀልም መድኃኒታችን ነው እያለ የገለጠው ጽዋዕትወ መከራውን ለማስታወስ ድህነታችን ያለ መከራ ያለዚያ ያለ ወርቃማ ደም ያልተከፈለ መሆኑን ለማሳየት የገለጠበት ነው። ያው ትናንትም እንዳልነው የትርጉም ስለሆነ ብዙ የምንጨምርበት አይደለም። ወደ ቀጣዩ ዜማ እንሄዳለን። የኔታ ዜማውን ያሰሙናል። ቃልዮት ያሰማልን። በተጨማሪ ይህንን ዘር በሐሙስ አድርጎ ይሰራዋል። በመስቀሉ ኮነ ሕይወትነ መስቀለ ክርስቶስ መድኃኒትነ በመስቀሉ ኮነ ሕይወትነ። ከዚህ ቀጥሎ ሰላም ነው። አንገርጋሪ ቤት ጸውዑ ስሞ ለክርስቶስ ወበመስቀሉ ይቀድስክሙ ክርስቶስ የሃሉ ምስሌክሙ ሰላም ወዳህና ማእከሌክሙ። ጸውዑ ስሞ ለክርስቶስ የክርስቶስን ስሙን በአምልኮት በአባትነት ጥሩት ነው የሚለን። ወበመስቀሉ ይቀድስክሙ እሱም በመስቀሉ ይቀድሳችሁ ያከብራችሁ ያነጻችሁ ዘንድ የክርስቶስን ስም ጥሩት። ክርስቶስ ያሉ ምስሌክሙ ክርስቶስ ከእናንተ ጋር በመካከላችሁ ይኖር ዘንድ
ስሙን ጥሩት። ሰላም ወዳይና ማእከሌክሙ፣ ሰላም ድህነት በመካከላችሁ ይሁን፣ ወይም ሰላም ድህነት በመካከላችሁ ይሆናል። የክርስቶስ ስሙን ብትጠሩት በመስቀሉ ቢቀድሳችሁ በመካከላችሁ ቢኖር ሰላምና ድህነትን ታገኛላችሁ ነው እያለ ያለው። ይህ እንግዲህ ቀደም ሲል ነቢያት በኩሉ ዘጸዋ ስመ እግዚአብሔር ይድህን፣ የእግዚአብሔርን ስም የሚጠራ ሁሉ ይድናል እያሉ ተናግረዋል። እንግዲህ ክርስቶስ ከሁለት አካል አንድ አካል፣ ከሁለት ባህሪ አንድ ባህሪ የሆነ ከሶስቱ አካላት አንዱ አካል እግዚአብሔር ወልድ ነው እና የእግዚአብሔርን ስም የሚጠራ ይድናል የሚለውን ክርስቶስ ሲል ይተረጉመዋል። ይህ ስም ስግደት የሚገባው ገናና ስም ነው። ከስም ሁሉ በላይ የሆነ ስም ነው። ለስሙ ስግደት አምልኮት ይገባል። በሰማይ በምድር ከምድር በታች ያለው ጉልበት ሁሉ ይሰግድለታል፣ ይንበረከክለታል። የሚያምኑትም ሁሉ ደግሞ ስሙን በጸሎት በአምልኮት በውዳሴ በቅዳሴ ይጠሩታልና ስሙን ጥሩት ነው የሚለን። ስሙን ጥሩት። ምክንያቱም ስሙ ሕይወታችን መድኃኒታችን ስለሆነ በሕይወቱ በስሙ ድህነታችን ስለሚፈጸም ከአጋንንት ባርነት ከኃጢአት እስራት ነፃ የምንወጣ በስሙ ስለሆነ ነው። እንግዲህ ጌታችን ራሱ ባለቤቱ በስመ ዚአየ አጋንንት ያወፁ አይደል ያለ፣ በስሜ አጋንንትን ያወጣሉ። ዛቲ ተአምር ትተልዎሙ ለእለ በስሜ ያመኑትን እነዚህ ምልክቶች ድንቅ ስራዎች ይከተሏቸዋል። በስሜ አጋንንትን ያወጣሉ፣ በስሜ ዕውራንን ያበራሉ፣ በስሜ ለምጻሞችን ያነጻሉ፣ በስሜ የተመረዘ ነገር እንኳ ቢገጥማቸው አይገላቸውም እየተባለ ነው የተነገረውና ስሙ ሕይወታችን መድኃኒታችን ጠባቂያችን አምባችን የምናመልከው የምንሰግድለት ስለሆነ ስሙን ጥሩት ነው የሚለን። ስሙ ከአንደበታችን ፍቅሩ ከልቡናችን መለየት የለበትም። ይህንን ነው ቅዱስ ያሬድ እያስተማረን ያለው። ስለዚህ ስሙን ብትጠሩት ወበመስቀሉ ይቀድስክሙ፣ በመስቀሉ ስሙን የምትጠሩት በመስቀሉ ይቀድሳችሁ ያከብራችሁ ዘንድ ነው። እንዲሁም ደግሞ ክርስቶስ ያሉ ምስሌክሙ፣ ስሙን ስትጠሩት በመካከላችሁ ከእናንተ ጋር ይኖራል። ከእናንተ ጋር እንዲኖር ስሙን ጥሩት ነው እያለን ያለው። ይህን ካለ በኋላ ሰላም ወዳይና ማእከሌክሙ፣ ስሙን ብትጠሩ በአምልኮት በጸሎት በውዳሴ ስሙን ብትጠሩት ሰላም፣ ፍቅር፣ አንድነት፣ ደህንነት ከእናንተ ጋር ይሆናል እያለ ነው እየነገረን ያለው። ስለዚህ ስሙን መጥራት የዕለት ተዕለት ግብራችን፣ የምስጋናችን አካል፣ የአምልኮታችን አካል ነው። በስሙ ሁሉን እናደርጋለን። ቅዱሳን ሐዋርያት እንዳሉት አጋንንት ገረሩ ለነ በስምከ አይደል ያሉት። ሉቃስ ወንጌል ምዕራፍ 10 ተመዝግቦ የምናገኘው በስም አጋንንት ተገዙልን ያሉት። ስሙ አጋንንትን የምንገዛበት በአጋንንት ላይ የምንሰለጥንበት ከመንኪር ከይሴው አቃረብተ ወዲህ በኩሉ ኃይለ ጸላይ እባቡን ጊንቱን እንድንረግጥ እንድንጨብጥ በእሱ ላይ እንድንሰለጥን በጠላት ኃይል ሁሉ ላይ ስልጣን እንዲኖረን የሚያደርገን ስሙ ነው። ስለዚህ ስሙ ለንስሐ ለፍስሐ ለቅድስና የሚሆነን ስለሆነ አምልኮታችንን ሃይማኖታችንን የምንገልጥበት የምንመሰክርበት ስለሆነ ስሙን ጥሩት ይላል ቅዱስ ያሬድ። እንግዲህ ስሙን መጥራት አንደኛው ለአምልኮት ሲሆን ሌላኛው ለምስክርነት ይሆናል። ለአምልኮት ለራሳችን ነው፣ ለምስክርነት ግን ለአሕዛብ ሁሉ የምናደርገው ነው እና በውዳሴያችን በምስጋናችን ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ከክርስቶስ ስም ተለይታ አታውቅም። አሁን ከቤተክርስቲያኑ አጥርና ቅጥር ውጭ ያሉ አካላት ክርስቶስን አትሰብከውም አታውቀውም የሚል የስም ማጥፋት ሲያደርጉ እናያለን፣ እንሰማለን። ይህ የተለመደ ሆኗል ዕለት ዕለት። ግን ቤተክርስቲያኗ ምስጋና የምታደርስበት መጽሐፍ ነው። ያሁን የቅዱስ ያሬድ ጸው ስሞ ለክርስቶስ፣ የክርስቶስን ስሙን ጥሩት በሚለን ሌሎች አካላት ከዚህ አውድ ውጭ አውጥተው ቅዱሳንን የምናመልክ እመቤታችንን የምናመልክ አሊያም ደግሞ ከአምልኮተ እግዚአብሔር ከስመ ክርስቶስ ውጭ ሆን አስመስለው ይናገራሉ። ይሄ ሐሰት ነው፣ እውነት አይደለም። አሁን ይህ መጽሐፋችን ራሱ ይመሰክራል። ጸው ስሞ ለክርስቶስ፣ የክርስቶስን ስሙን ጥሩት አለ። ወበመስቀሉ ይቀድስክሙ፣ ስሙን ብትጠሩት በመስቀሉ ይቀድሳችኋል፣ ወይም በመስቀሉ ይቀድሳችሁ ዘንድ ነው ስሙን የምትጠሩት ካለ በኋላ ክርስቶስ ያህሉ ምስሌክሙ፣ ክርስቶስ በመካከላችሁ ይኖር ዘንድ ነው ያለው። ሰላም ወዳይና ያህሉ ምስሌክሙ፣ እርሱ በመካከላችሁ የሚኖርም ሰላም፣ ድህነት፣ ሕይወት ከእናንተ ጋር ይሆናል እያለ እኔ ገለጠው እና ይህ አሁን እዚህ ውስጥ በሙሉ ነገረ ክርስቶስ ነው በሰፊው የተገለጠበት ማለት ነው። እና ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ክርስቶስ ሕይወቷ፣ መሰረቷ፣ ጉልላቷ፣
ጠቅላላውን ስርዓተ አምልኮቷን ጀምራ እስከምትፈጽም ድረስ ከአንደበቷ የማይለይ በአምልኮቷ ውስጥ ትልቁን ቦታ የሚወስድ መሆኑን ነው የሚገልጥ። ይህን ያላወቁ አካላት ናቸው አሁን ክርስቶስን አትሰብኩም አታመልኩም ሲሉን የሚሰማው እና ይሄ በእውነት የማየን ላባየ እንደሚባለው አይነት ወይም ደግሞ የሌላውን ነጥቆ የራስ የማድረግ አባዜ ነው የሚያሳየውና ቤተክርስቲያናችን ግን ክርስቶስን ከነሙሉ ክብሩ የማዳኑን ስራ በዝርዝር አንብባ ተርጉማ አመስጥራ የምትገልጥልን ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ናት። እንግዲህ ይሄ የስርዓተ አምልኮዋ የምስጋናዋ መፈጸሚያ የሆነ ነው። አሁን የያዝነው እያብራራን ያለነው መጽሐፍ ማለት ነውና ክርስቶስ አምላካችን በመካከላችን እንዲሆን አሁንም ስሙን ጥሩት እንላለን። እንደ ቅዱስ ያሬድ እንዳለው እኛም ስሙን ጥሩት ነው። ስሙን ፋቁት ተውት አትልም ቤተክርስቲያናችን። ስሙን ተሸክመን ነው በዓለም የምንዞረው። ሐዋርያው ቅዱስ ጳውሎስን እንኳን ሲጠራው ምንድን ነው ያለ? ለራሱ ባለቤቱ በአሕዛብ መካከል ስሜን ይሸከም ዘንድ ምርጥቅ አድርጌዋለሁ ነው ያለው። ስሜን ይሸከም ዘንድ ማለት ስሙ እንደ ድንጋይ ወይም እንደ እንጨት ሸክም ስለሆነ አይደለም፣ ይመሰክረው ዘንድ በአሕዛብ መካከል ያስተምረው ይገልጠው ዘንድ ማለት ነውና ቤተክርስቲያንም በሐዋርያው በቅዱስ ጳውሎስ ትምህርት የምታምን የእሱን የትምህርት ፈለግ የምትከተል ስለሆነች የክርስቶስን ስም ተሸክማ ከአሕዛብ ሁሉ ቀድማ ክርስቶስን ከፍ አድርጋ የምትሰብክ ስሙን ያለማቋረጥ የምትጠራ መሆኑን ያውን ያነሳ ነው አባታችን ቅዱስ ያሬድ ያስተማርን ትምህርት ይገልጣልና ይህንን የቤተክርስቲያናችንን ትምህርት እውነቱን መረዳትና ቤተክርስቲያን የምትለውን ነገር መገንዘብ በተለይ ከኦርቶዶክሳውያን ከትልቁም ከትንሹም ከወጣቶቹም ይጠበቃልና እኛ የምናመልከው የምናመሰግነው በዚህ መልኩ ነው የሚለውን መልስ ለመስጠት ዝግጁ መሆን ከሁላችን ይጠበቃል። እግዚአብሔር አምላካችን የቅዱስ ያሬድ አምላክ ሁላችንን በቸርነቱ ይርዳል። ሌላኛውን ቀሪውን ጣዕመ ዜማ የኔታ ተክሌ ሲራክ አሁንም ያሰሙናል። ወደ ዜማው መልሳቸዋለሁ። ቃላት ያሰማልን ነፍሰ በምሕረት ያድልልን። ቀጥሎ አመርቃ ቤት ነው በ3 ቀድሶ ማይበረክሙ ወህድጉ አበሳለ ቢጽክሙ በኃይለ መስቀሉ ይዕቀብክሙ አምላከ ሰላም የሃሉ ምስሌክሙ። መልካም የኔታ ቃለ ሕይወት ያሰማልን። ቀድሱ ማኅበረክሙ አንድነታችሁን ቀድሱት፣ አክብሩት፣ ለዩት። ወህድጉ አበሳለ ቢጽክሙ የባልንጀራችሁንም በደል ተወለት፣ ይቅር በሉት ነው ያለን። ይህን ካለ በኋላ በኃይለ መስቀሉ ይዕቀብክሙ በመስቀሉ ኃይል የሰላም አምላክ ይጠብቃችሁ፣ የሰላም አምላክም ከእናንተ ጋር ይሁን ነው እያለ ያለው። አሜን። የሰላም አምላክ እግዚአብሔር ከሁላችን ጋር ይሁን። እንግዲህ ቀድሱ ማኅበረክሙ አንድነታችሁን በመካከል ልዩነት የሌለበት ዘር መቁጠር ቋንቋን ምክንያት ማድረግ ሊኖር አይገባም። ምክንያቱም የመጀመሪያውን ቤተክርስቲያን ስናያት አንድ ልብ አንድም ነፍስ ነበራቸው ነው የሚል የሐዋርያት ሥራ ምዕራፍ 1 ምዕራፍ 2 ስናነብ አንድ ልብ አንዲትም ነፍስ ነበራቸው ነው የሚለን። ይህ የህብረታቸውን ጥንካሬ ነው የሚያሳይ። ከአሕዛብ መለየታችን ከርኩሰት መቀደሳችንም መገለጫው ይህ ነው። ህብረታችን አንድነታችን የተቀደሰ የተለየ የከበረ ሲሆን ማለት ነው። እና ደግሞ የሚገለጠው በምንድን ነው ካላችሁ ወህድጉ አበሳለ ቢጽክሙ ለመለያየት ምክንያት የሚሆነው ቂም በቀል፣ መለያየት፣ ጥላቻ፣ የባልንጀራን በደል መቁጠር እንዲህ አርጎኝ እንዲህ አርጋኝ እንዲህ አስቀይሞኝ እንዲህ ጎርቶኝ ይህን ግፍ ፈጽሞብኝ ይህን በደል አድርሶብኝ ማለት አይደለም። ይህንን መተው ነው የሚለን። ይህ መገለጫው ነው የአንድነታችን የመቀደሱ መገለጫው ይህንን መተዋችን ነው። የባልንጀራችንን በደሉን አውቆም ይሁን ሳያውቅ በስሜት ተገፋፍቶም ይሁን በሌላ በውጫዊ ኃይል ተገፋፍቶ ያደረሰብን በደል በይቅርታ መተው ማለት ነው። ወህድጉ አበሳለ ቢጽክሙ የባልንጀራችሁን በደል አትቁጠሩ፣ ይቅር በሉት፣ በይቅርታ አስወግዱት ነው እያለን ያለው። ይህን ብታረጉ በኃይለ መስቀሉ ይዕቀብክሙ በመስቀሉ ኃይል ክርስቶስ ይዕቀብክሙ ይጠብቃችሁ ዘንድ ነው። ወይም ደግሞ ይዕቀብክሙ ይጠብቃችሁ ወአምላከ ሰላም ያሉ ምስሌክሙ
የሰላም አምላክ እግዚአብሔርም በመካከላችሁ ይኑር፣ በመካከላችሁ ይኖራል እያለን ያለው የባልንጀራችንን በደል የማናስብ ይቅር የምንል አንድነታችንን የምንቀድስ የምንለይ የምናጸና ከሆነ እግዚአብሔር በመካከላችን እንደሚኖር ግልጽ ነው። የባልንጀራችንን በደል የማንተው ቂመኞች፣ በቂም በበደል የታሰርን በበቀል የተወጠርን ከሆነ ግን እግዚአብሔር ከኛ ጋር ሊኖር አይችልም። ምክንያቱም እሱ ይቅርባይ፣ እኛ በቀለኛና ይቅርባይ እንዴት ሊስማሙ ይችላሉ? እሳትና ውሃ አብረው ሊያድሩ አይችሉም። እሳትና ጭድ አብረው የሚስማሙ አይደሉም። እኛም ከእግዚአብሔር ጋር የምንስማማው እሱ ከኛ ጋር የሚያድረው እኛ እግዚአብሔር ማደሪያዎች የምንሆነው ልቡናችን ከቂም እጃችን ከደም ንጹሕ ሲሆን ነው። ስለዚህ ቂምን በቀልን በልቡና ውስጥ ማሳደር፣ ባልንጀራን በበቀል ዓይን መመልከት ለመግደል ለሌላ ኃጢአት ያሳልፋል። በዚያ መካከል ደግሞ ክርስቶስ ሊኖር አይችልምና ህብረታችንንም ህብረት የሚያሰኘው እኮ የእኛ መሰብሰብ አይደለም፣ የክርስቶስ መኖር ነው። መሰብሰብማ በመሰብሰብ አሕዛብ ከኛ ይበልጣሉ። ምንም ትርጉም የለውም መሰብሰባቸው። የእኛን መሰብሰብ አንድ የሚያደርገው ብዙውን አንድ አካል ነው ብለን እንድንጠራ የሚያደርገን በመካከላችን የክርስቶስ መኖር ነው። እሱ የሚኖረው ደግሞ የባልንጀራችንን በደል ይቅር ማለት ስንችል ነው። በጸሎታችንም ውስጥ እኮ እሱ ራሱ አስተምሮናል። የባልንጀራችሁን በደል ይቅር በሉ እኔም ኃጢአታችሁን ይቅር እንድላችሁ። የባልንጀራችሁን በደል ይቅር የማትሉ ከሆነ ሰማያዊ አባታችሁም እናንተን ይቅር አይላችሁም ተብለናል። የምንሰበሰበው አንድ የምንሆነው እግዚአብሔርን ይቅር በለን ለማለት ይቅርታውን፣ ምሕረቱን፣ ቸርነቱን ለመጠየቅና የምሕረቱ የቸርነቱ የይቅርታው ተጠቃሚዎች ለመሆን ነው። ታዲያ በዚህ ስብስብ ውስጥ እኛ ይቅር ማንል የወንድሞቻችንን በደል መተላለፍ በይቅርታ ማናልፍ ከሆነ እግዚአብሔር ከኛ ጋር ሊሆን እኛም ከሱ ጋር ልንሆን አንችልም። ስለዚህ ነው አባታችን ቅዱስ ያሬድ ወድጓ በሳለቢጽክሙ የባልንጀራችሁን በደል ታውት ነው ያለን በይቅርታ። ይህን ደግሞ አምላካችን በመስቀል ላይ አስተምሮናል። በጦር የወጉትን፣ መራራ ሐሞት የጋቱትን፣ በችንካር የቸነከሩትን፣ የገረፉትን፣ መከራ ያሳዩትን፣ የገፉት ያዳፉትን ሁሉ የሚያደርጉትን አያውቁትምና ይቅር በላቸው። ይሄ እኮ የተግባር ትምህርት እኮ ነው። መስቀል ላይ እየተማር ነው። መስቀል የፍቅር ትምህርት ቤት ነው። ከመስቀሉ እግር ስር ሁልጊዜም የምንሰበሰብ ክርስቶስ ራሳችን፣ እኛ ደግሞ አካሉ ይሆን የይቅርታ ልብ ሊኖረን ይገባል። ይቅርታ ከሌለ በቂም በበቀል የታጠርን ከሆነ ክርስቶስ ከኛ ጋር ሊሆን ረድኤቱ ጸጋውን በእኛ ላይ ሊያድር አይችልምና ረድኤቱን ጸጋውን እንድናገኝ በመስቀሉ ኃይል እንዲጠብቀን የሰላም አምላኩም ከኛ ጋር እንዲሆን አንድነታችንን መቀደስ ያስፈልጋል። ከልዩ ልዩ ጣዖታዊ አምልኮት መጠበቅ፣ ከርኩሰት መጠበቅ፣ ከመለያየት መጠበቅ፣ ከዘር ከጥላቻ ከጎሳ ይህን ከመሳሰለው ሁሉ መጠበቅ መቀደስ ይገባናል። ያንን ነው አሁን እያስተማረን ያለው። ምክንያቱም ክርስትና መለየት ነው። ከአሕዛብ መለየት፣ ከርኩሰት መለየት፣ ከትዕቢት፣ ከቅናት፣ ከምቀኝነት፣ ከጥላቻ፣ ከአድመኝነት ከእነዚህ ሁሉ መለየት ስለሆነ አንድነታችሁን ቀድሱት ማለት ልዩ አድርጉት፣ አክብሩት፣ መጠራታችሁ የከበረ ነው እያለን ነው አባታችን ቅዱስ ያሬድ። እንዲህ ባልን ባስተማረን ልክ እንድንኖር የቅዱስ ያሬድ አምላክ እግዚአብሔር አምላካችን ይርዳን። የቅዱስ ያሬድን በረከት ይደርብን። ወደ ቀጣዩ እናመራለን። አሜን። ቃለ ሕይወት ያሰማልን። አሁን የዋዜማውን ወይም የሰርኩን ጨርሰናል። ወደ ነግሁ እንገባለን። እዝል ዘቀዳሚት በአፋኒ መስቀል ወበውሳጤኒ መስቀል በቀዳምኒ መስቀል እንዘ ጽልመተ ያበርህ። ዝማሬ መላእክት ያሰማልን የኔታ። በአፋኒ መስቀል ወበውሳጤኒ መስቀል፣ በውጭ መስቀል በውስጥም መስቀል በገዳም በምድረ በዳም መስቀል እንዘ ጽልመተ ያበርህ፣ ጨለማን የሚያበራው እሱ ነው እያለ ያለው ማለት በአፋ ከልቡናችን ውስጥ ሊታይ ሊዳሰስ ሊጨበጥ በሚችል መልኩ፣ በውስጥ ማለት በልቡናችን በአእምሯችን በህሊናችን ውስጥ ሊዳሰስ ሊታይ ሊጨበጥ የማይችል ሌላ አካል ሊያየው በማይችል መልኩ በአፋኒ በአንገታችን በደረታችን በመዳፋችን መስቀል ነው። ወበውሳጤኒ
ወበውሳቴኒ ማለት በውሳጣውያን ሕዋሳቶቻችን አይነ ህሊና እግረ ህሊና ልቡና የምንላቸው ውሳጣውያን ሕዋሳት አሉ። በእነዚያም ውስጥ መስቀል ነው። በገዳምኒ በምድረ በዳም ቢሆን መስቀል ነው። እንዘ ጽልመተ ያበር ጨለማን እያበራ በእኛ ሕይወት የሚቀጥለው መስቀል ነው እያለን ነው ቅዱስ ያሬድ አባታችን። እንግዲህ ምድረ በዳ የሚለውን በብዙ ሊተረጎም ይችላል እንደያመታቱ። ለምሳሌ የማያምኑ ሰዎችን ልቡና ምድረ በዳ ይለዋል። ለእነሱም ሕይወት መድኃኒት የሚሆነው መስቀል ነው። ቢያምኑ ወደ መስቀሉ ሕይወት ቢቀሩ ቢሰበሰቡ። ምድረ በዳ ዘር ቢወድቅበት የማያበቅል አብቅሎ አሳድጎ ለፍሬ የማያበቃ ምድረ በዳ። የሰማይ ጠል ቢርከፈከፍበት የማይርስ በቃኝ የማይል ምድረ በዳ ፍሬ የማይገኝበት ማለት ነው። ስለዚህ ፍሬ ለማይገኝበት የአሕዛብ ሕይወትም መስቀል ሕይወት ነው፣ መድኃኒት ነው ነው የሚለን አምነው ሲመጡ ወደ መስቀሉ ሲሰበሰቡ። ስለዚህ በውስጥ በአፋ በነፍስ በስጋ እንዲሁም በገዳምኒ በምድረ በዳ በበረሃ በየትኛውም ቦታ መስቀል ጨለማን የሚያርቅ ነው ያለን። እንግዲህ ምድረ በዳ የሚለው ሲኦልንም ገሃነምንም ምድረ በዳ ይለዋል። ምክንያቱም በሲኦል በጨለማ ውስጥ ለነበሩት ያበራ መስቀል ነው። መስቀል ነው ከጨለማ እንዲወጡ ያደረገው። እለ ውስተ ሲኦል ጻኡ ወእለ ውስተ ጽልመት ተከሰቱ ወርእዩ ብርሃነ ዐቢይ የሚለው አዋጅ የታወጀበት በጨለማ ውስጥ ያላችሁ ውጡ፣ በድቅድቅ ጨለማ ያላችሁ ተገለጡ የሚለው የማዳን አዋጅ በሲኦል ምድረ በዳ ለነበሩት በጨለማ ውስጥ ለኖሩት ሁሉ ያበራ መስቀል ነውና መስቀል በውጭ በውስጥ በነፍስ በስጋ በምድረ በዳ በዚህ ሁሉ ጨለማን የሚያርቅ እሱ ነው እያለን ያለው። ስለዚህ ዛሬም የሕይወታችን ብርሃን በውስጥ በአፋ የሚያርቅልን ከውሳጣዊም ከአፋዊም ውጊያ ንጋሻ መከታ የሚሆንን የጠላቶቻችንን ርዕሰ ህሊና መተን የምንመልስበት መስቀል ነው። ልቡናችን ተስፋ በመቁረጥ ሲጨልም ጥግ ምርኩዝ የሚሆንን መስቀል ነው። ይህም ደግሞ ጨለማችንን የሚያርቅ ነው እያለ ነው ቅዱስ ያሬድ የተረጎመልን። እውነት ነው። በመስቀሉ እግር ስር ሆነን ከጨለማው መዳፍና ኃይል አምልጠን በመስቀሉ ተመርኩዘን ኃይል ጽን እንድናገኝ እግዚአብሔር አምላካችን ይርዳን። የመስቀሉ በረከት የቅዱስ ያሬድ አባታችን ጸሎት ሁላችንን በቸርነቱ ያግዘን። ቃለ ሕይወት ያሰማልን። ከዚህ ቀጥሎ ማህሌት ነው። መስቀል ብነ ንሕነ ኀቤከ ተማህፀነ አድኅነነ እምጸርነ። በጣም የሚገርም ነው። ዝማሬ መላእክት ያሰማልን። መስቀል ብነ ነው የሚለው ቅዱስ ያሬድ። ማለት መስቀል አለኝታችን አምባ መጠጊያችን ነው። መስቀል አለልን አለን ለኛ እያለን እንግዲህ ስጋዊ ጠላት ያለው አካል ስጋዊ መሳሪያ አለኝ፣ መከላከያ አለኝ፣ እንዲህ አለኝ፣ ይሄ አለኝ እንደሚለው መንፈሳዊ ሰው ደግሞ አለኝታው ምርኩዙ መሳሪያው መስቀል ነው። ያንን ነው የሚያሳየን ቅዱስ ያሬድ። መስቀል ብነ ብዬ አይደለም ያለው፣ አለኝ አይደለም ያለው፣ አለን ያለው ለሁላችን ጥግ ሰውን የሚሆን መስቀል አለልን ወይም አለን አለኝታችን ነው ያለው። ይህን ካለ በኋላ ንሕነ ኀቤከ ተማኅፀነ፣ አቤቱ እግዚአብሔር አምላካችን ሆይ በአንተ ተማጽነናል፣ አድኅነነ እምጸርነ፣ ከጠላቶቻችንም አድነን ነው እያለ እየተማጸነ ያለው። እንግዲህ ጠላቶቻችን የሚለው አጋንንትን ነው። በየጊዜው እንተ ይጸብዕዋ ለነፍስነ፣ ነፍሳችንን የሚታሏት የሚጋፏት፣ በልዩ ልዩ ፈተና የሚወዘውዟት ከዚህ ከተስፋ መስቀል ውጭ እንድትሆን ሁልጊዜ የኃጢአቱን የልዩ ልዩ ሀሳቡን ማዕበል ሞገድ የሚያነሳሱባት እነሱ ናቸውና በመስቀሉ መቅዘፊያነት ይቀዘፋል፣ ይሁሉ ይታለፋል። ስለዚህ መስቀል ብነ መስቀል አለኝታችን ነው ያለን ቅዱስ ያሬድ። ስለዚህ መስቀልን አለኝታ አድርገን አቤቱ ወደ አንተ እንማጸናለን። እግዚአብሔር አምላካችን ሆይ እንለምንሃለን፣ አድኅነነ እምጸርነ፣ ከጠላቶቻችን መዳፍም አድነን እያለ ይማጸናል። ስለዚህ እኛም መስቀል አለኝ ልንል ይገባል። ቅድም በውስጥ በአፋ በነፍስ በስጋ መጠጊያችንና ሁለ ነገራችን ነው፣ ጨለማችን የሚያርቀው ነው ያልነውን መስቀልን
አለኝታችን እንባ መጠጊያችን መሆኑን ማወቅና በዚሁ መጠቀም ያስፈልጋል። አውቀን እንድንጠቀምበት ከጠላቶቻችን መዳፍም እንድናመልጥ እግዚአብሔር አምላካችን ይርዳን። ቀጣዩን ያሰሙን የኔታ አሜን። ቃለ ሕይወት ያሰማል። ቀጣዩ ስብሐተ ነግህ ነው። መስቀልከ ዕፀ ተነብዮ መስቀልከ ለሰይጣን ሞኦ ዝንቱ መስቀል ቤዛነ። ዝማሬ መላእክት ያሰማልን የኔታ። መስቀልከ ዕፀ ተነብዮ መስቀል ትንቢት የተነገረለት ነው። ዕፀ ተነብዮ የትንቢት እንጨት ነው። ትንቢት የተነገረለት ዘመሐሲሶን ይትገዘም ወበጎልጎታ ይተከል። ሐሲሶን ከተባለ ምድረ በዳ ይነቀላል፣ በጎልጎታ ይተከላል ተብሎ የተነገረለት አበው በምሳሌ ነቢያት በትንቢት የመሰከሩለት ነው። ያዕቆብ በፍኖተ ሎዛ በመሰላል አምሳል ያየው የሰውና የመላእክት መገናኛ እግዚአብሔር በላዩ ላይ የነገሰበት አጋንንትን የቀጣበት ብርሃናዊ። ስለዚህ መስቀልከ ዕፀ ተነብዮ ዕፀ ትንቢት፣ የትንቢት እንጨት፣ ትንቢት የተነገረለት ነው እያለን ያለው። መስቀልከ ለሰይጣን ሞኦ ያ ትንቢት የተነገረለት ሱባኤ የተቆጠረለት እነሆ ተስፋ የተሰጠበት ያ መስቀልም ሰይጣንን ድል ነሳው፣ ዲያብሎስን አሸነፈው ነው እያለን ያለው። ዝንቱ መስቀል ቤዛነ ወይም ዝንቱቱ መስቀል መስቀል ቤዛችን ነው፣ ጽናችን ነው፣ መድኃኒታችን ነው እያለ ነው የገለጠው ቅዱስ ያሬድ። እንግዲህ ይሄ መስቀል የተስፋ መሰረት ነው። መጀመሪያም እግዚአብሔር አምላካችን ለሰው ልጆች የሰጠውን ተስፋ መሰረቱን የጣለው በመስቀልና በድንግል ማርያም ላይ ነው። በሐሙስ ዕለት ወመንፈቃ ለዕለት ተወለደ ወለተ ወለትከ ወእድኅ ውስተ መርዕከ ወእትቤዞከ በመስቀሌ ወሞቴ። በ5 ቀን ተኩል ከልጅ ልጅ ተወልጄ በመስቀል ተሰቅዬ ሞቼ አድንሃለሁ ነው። ይሄ ተስፋ የነቢያት ትንቢት ነው። ይህንን ትንቢት ነው መስቀልከ ዕፀ ተነብዮ የሚለው። ይህን የተሰጠውን ተስፋ መስቀልከ ዕፀ ተነብዮ ትንቢት የተነገረለት ሱባኤ የተቆጠረለት ለሰው ልጆች ሕይወት የሚሰጥበት የትንቢት እንጨት ነው ይለዋል መስቀሉን። እንግዲህ በዚህ እነ ሰሎሞን እነ ዳዊት ሁሉም ተባብረዋል። ወወሀብኮሙ ትእምርተ ለእለ ይፈርሁከ ከመ ያምስጡም ገጸ ቅስት፣ ለሚፈሩ ለሚያመልኩ ምልክትን ሰጣቸው ብሎ ተንብየዋል፣ ትንቢት ተናግረዋል። ይህ ምልክት ምንድን ነው ካልን መስቀል ነው። ግልጽ ነው፣ መስቀል ነው። ናሁ ሰማዕናሁ በኤፍራታ ወረከብናሁ ውስተ ኦመ ገዳም ሲሉም ተናግረዋል። እነሆ በኤፍራታ በከብቶች በረት በጨርቅ ተጥሎ በጎል ተጥሎ በጨርቅ ተጠቅሎ ሰማ ነው፣ አምላካችንን ነው። ወረከብናሁ ውስተ ኦመ ገዳም ቤዛ የሚሆንበትን መስቀሉን ነው በምድረ በዳ በዱር ውስጥ አገኘ ነው የሚለን እና እንዲህ ትንቢት የተነገረለት ሱባኤ የተቆጠረለት ሲጠበቅ የነበረ በነገረ ድነት ውስጥ ቅዱሳት መካናት እንዳሉ ሁሉ ለልደቱ ለጥምቀቱ ቤዛነቱን ለሚፈጽምበት ደግሞ ቦታው መስቀል ነው። ስለዚህ ይህንን እነ ቅዱስ ዳዊት ወረከብናሁ ውስተ ኦመ ገዳም ካሉ በኋላ ምንድን ነው ያሉት? ንበውእን ከሰ ውስተ አብያቲሁ ለእግዚአብሔር ወንሰግድ ውስተ መካን ሀበ ቆመ እግረ እግዚእነ። የጌታችን እግሮቹ በቆሙበት ቦታ ላይ እንሰግዳለን። እግሮቹ በችንካር ተቸንክረው ከ6 ሰዓት እስከ 9 ሰዓት የቆሙበት የቤዛ የሕይወት የድነት ቦታ የተባለው መስቀል ነው። ቀራንዮ ላይ የተተከለው ማለት ነው። እና ይህንን መስቀልከ ዕፀ ተነብዮ መስቀልከ ለሰይጣን ሞኦ ዝንቱቱ መስቀል ወይም ዝንቱ መስቀል ቤዛነ። ሰይጣንን ድል የነሳው ይህ መስቀል ቤዛችን ነው፣ ጽናችን ነው፣ ድኅነታችን የተፈጸመበት ነው እያለን የገለጠው የቅዱስ ያሬድ አምላክ እግዚአብሔር አምላካችን ሁላችን በቅዱስ ያሬድ በረከት ይባርከን። ወደ ቀጣዩ ካዕመ ዜማ ደግሞ እናልፋለን። እሺ፣ እግዚአብሔር ይስጥልን፣ ቃልዎት ያሰማልን። ቀጣዩ እስመ ለዓለም ነው። በኢየሩሳሌም በኢየሩሳሌም ሰቀልዎ በጎልጎታ ቀበርዎ ወሪዶ እመ
ገብረ ሕይወተ ለኩሉ በኢየሩሳሌም ሰቀልዎ በጎልጎታ ቀበርዎ ወሪዶም መስቀሉ ገብረ ሕይወተ ለኩሉ። በኢየሩሳሌም ሰቀሉት በጎልጎታም ቀበሩት ከመስቀሉ ወርዶ ለሁሉ ሕይወትን ሰጠ ነው እያለን ያለው። ያው እንግዲህ በነገረ መስቀልን ሲያወሳ ነገረ ክርስቶስን አብሮ ነው እያነሳ ያለው። ነገረ ክርስቶስን እያጎላን ያለው ምክንያቱም መገለጫው ዙፋኑ መስቀልን እንዲሁም ደግሞ በመስቀል ላይ የተሰቀለውን ክርስቶስን እና መካነ መስቀሉ ደግሞ ኢየሩሳሌም መሆኑን ገለጠ። የተቀበረበትም ያው ጎልጎታ እንደሆነ በደንብ አስረዳን። እንግዲህ ኢየሩሳሌም የጌታችን የእግሩ መረገጫ ወይም ደግሞ የሰማያዊ ንጉሥ ሀገር የተባለች ናትና በእሷ ከከተማዎች አምላካችን መድኃኒታችን ኢየሱስ ክርስቶስ ተሰቅሏል። ወበሲሆሙ መካነ ዘስሙ ቀራንዮ ዘበትርጓሜው ጎልጎታ በህየ ሰቀልዎ አይደል የሚል ቅዱስ ወንጌል። ቀራንዮ ከተባለ የራስ ቅል ስፍራ ትርጓሜውን ጎልጎታ ወይም ጸፍ ከሚባል ቦታ በደረሱ ጊዜ በዚያ ሰቀሉት። ወሰቀሉ ምስሌሁ ካልአነ ክልኤተ ፈያተ አሐደ እምለፌ ወአሐደ እምለፌ ወማእከሎሙ ኢየሱስ ናዝራዊ። ሁለቱም በሬዎችንም አንዱን በቀኝ አንዱን በግራ አድርገው ሰቀሉ። በመካከላቸውም ደግሞ ኢየሱስ የተባለውን የናዝሬቱን ኢየሱስን ሰቀሉት ነው የሚለው። እንግዲህ ይህ ከከተማ ውጭ አወጥተው ሰቅለውታል። ከዚያም ሲያልፍ ደግሞ በወንበዴዎች መካከል ነው የሰቀሉት። ወንበዴዎች መካከል በቀኝም በግራም የሚያልፉት የሚያገድሙት በዚያ መንገድ የሚተላለፉት ሁሉ ይህ ምንድነው ወንበዴ፣ ይህስ ምንድነው ወንበዴ፣ ይህስ የወንበዴዎች አለቃ ለማለት ለመዘባበት እንዲመቻቸው ነው ያን ያደረጉትና በኢየሩሳሌም ሰቀልዎ በኢየሩሳሌም ሰቀሉት ወበጎልጎታ ቀበርዎ። ዮሴፍ ኒቆዲሞስ ከመስቀል አወርደው በድርብ በፍታ ገንዘው በጎልጎታ ቀበሩት ነው የሚለን። ነገር ግን ተሰቀለ ሞተ ስላልኳችሁ እንዲሁ እንደ ሩቅ ብእሲ ዝም ብሎ የቀረ አይደለም። ወሪዶም መስቀሉ ገብረ ሕይወተ ለኩሉ ከመስቀል ወርዶ ለሁሉ ሕይወትን ሰጠ፣ ሕይወትን አደለ። ጊዜያዊ ሕይወት አይደለም፣ የዘላለም ሕይወት ናዩ ከመመላእክትን ለሰው ልጆች ሁሉ ሰጠ እያለ ነገረ ድነትን የማዳኑን ስራ እያብራራልን እየተረጎመልን ነው አባታችን ቅዱስ ያሬድ። ሰምተን እንድንጠቀምበት እግዚአብሔር አምላካችን በቸርነቱ ይርዳን። አሜን። ቃለ ሕይወት ያሰማልን። ቀጣዩ ቅንዋት ነው። እፎ እንከ ሰቀሉ ዘያሃዩ በቃሉ ያበር ለኩሉ በዲበ ዕፀ መስቀሉ። ዝማሬ መላእክት ያሰማልን። ይህ ደግሞ ከአንክሮ ጋር የተገለጠ ነው። እፎን ከሰቀሉ ዘያሃዩ በቃሉ በቃሉ የሚያድነውን የሚፈውሰውን አይሁድ እንዴት ሰቀሉት ይላል። እያደነቀ ነው። ለልቡናው ደንቆት ነው። ለልቡና የሚደንቅ ለአእምሮ የሚረቅ ጥልቅ ነገር ነው። ምክንያቱም ሁሉን የፈጠረ የሁሉ ቤዛ የሁሉ ሕይወት የሁሉ መድኃኒት የሕይወት ራስ የሆነውን ክርስቶስን እንዴት ሰቀሉት ነው የሚለን። እንዴት ሰቀሉት እያደነቀ ነው ቅዱስ ያሬድ ይልና ያበረለ ሁሉ በዲበ ዕፀ መስቀል። እሱም በመስቀል ላይ ሆኖ ለሁሉ ያበራል። በጨለማ ለነበሩት ያበራል፣ በሞት ጥላ ስር ለነበሩት ያበራል፣ ለቀደምት ያበራል፣ ለዳህርት ያበራል፣ ለኃላፊዎችም ለሚመጡትም ያበራል እያለ ብርሃኑ ወደ ቀድሞቹም ወደ አሁኖቹም እንደሆነ ለሁሉም ያበራ ሕይወት ብርሃንን ለሁሉም የሚሰጥ መሆኑን ነው በዚህ የተረጎመልን። እና እንዴት ሰቀሉት የሚለው የእሱን ቸርነት የአይሁድን ክፋት ያጎላል። በቃሉ የሚያድነውን ማለት እነ መጻጉዕን ልትድን ትወዳለህ ብሎ አዎ እወዳለሁ ሲሉ ፈቃዳቸውን ተቀብሎ አልጋን ተሸክመው ወደ ቤት ግባ አለ። በቃል ብቻ ሁለንተናው አብተፈው ሲሆን እሱን እንዴት ሰቀሉት? ምን በደል ሰርቶ ምን ኃጢአት ፈጽሞ ምን አድርጎ ሰቀሉት እያለ ነው እያደነቀ ያለው። ይሄ በእውነት
ለቅዱስ ያሬድ ብቻ አይደለም፣ ለሁሉም ይህን ለሚመረምር ለሚያስብ በዚህ ትምህርት ውስጥ ለሚያርፍ ሁሉ የሚደንቅ ነው። ምክንያቱም እሱ ኃጢአት አልተገኘበትም። ነቢዩ ኢሳያስም እንደመሰከረለት በትንቢቱ ይገብረ ኃጢአተ ወይተረከው ሐሰት ውስተ አፉሁ፣ ኃጢአት አልሰራም በአንደበቱም በደል አልተገኘበትም ያለው። ይህም ጲላጦስም አረጋግጧል። እና ይህን እንዴት ሰቀሉት? ኃጢአት የሌለበትም ንጹሐ ባህሪ ምንም ያልበደለው ወንበዴ ነው ወንጀለኛ ነው ብለው እንዴት ሰቀሉት እያለ እያደነቀ ነው። ምክንያቱም መልስ አጥቶለት ነው ለዚህ ቅዱስ ያሬድ እንዲህ የሚለውና ይህ በእውነት የአይሁድን ክፋት የእሱን ደግሞ ፍጹም ቸርነት ያሳያል። የእሱ ቸርነቱ ፈቃዱ ባይሆን ኖሮ እነሱ ባልሰቀሉትም ነበርና የእነሱ አለማወቅ ክፋት ተጨምሮበት ነው የሆነው። ቅዱስ ጳውሎስን ሶበሳ አይመሩም ይሰቀልዎ ለእግዚአ ስብሐት፣ አውቀውት ሲሆን የክብር ባለቤትን ባልሰቀሉትም ነበር ይላል። አውቀውት ይሆን አላወቁም ነው የሚለንና አለማወቅ፣ ክደት፣ ድንቁርና፣ የክፋት ብዛት እንዲሰቅሉት አድርጓቸዋል። ይህን ቅዱስ ያሬድ እንዴት ሰቀሉት እያለ ያደንቃል። በቅዱስ ወንጌልም እፎ ሞተ የሚል ኃይለ ቃል አለ። ድንቅ ድንቅ ታምራትን ሲያደርግ፣ አለት ሲሰነጠቅ፣ ከዋክብት እንደ ቅጠል ሲረግፉ፣ ፀሐይ ሲጨልም፣ ጨረቃ ደም ሲሆን የተመለከተው የመቶ አለቃ እፎ ሞተ እንዴት ሞተ ሲል ይጠይቃል። ጊሮ ሞተ፣ ተጨምቆ ተጠቦ በመስቀል ላይ መከራ ተቀብሎ ሞተ፣ ወይም ዓለሙን በሰባት ታምራት አስጨንቆት አስጠብቦት ሞተ እያለ በአድናቆት ይገልጣልና የክርስቶስ ሞቱ ዛሬም በአድናቆት የሚገለጥ አድናቆቱ የማያልቅ መሆኑን ነው የሚያስገነዝበን አባታችን ቅዱስ ያሬድና ያንን ወደ ማድነቅ የማዳኑን ስራ በአድናቆት ወደ መመስከር እግረ ልቡናችን እንዲገሰግስ ይረዳናል። የቅዱስ ያሬድ ትምህርት ማለት ነውና እንዴት ሰቀሉት? ሕይወትን የሚሰጠውን በቃሉ የሚያድነውን እንዴት ሰቀሉት ይላል። ይገረማል ቅዱስ ያሬድ እና የሚያስገርም ነገር ነው። ይህን ጥልቅ ረቂቅ የሆነውን የማዳኑን ስራ ሰው መርምሮ የሰው ልጅ ተናግሮ የሚጨርሰው አይደለም። ነገር ግን ሁልጊዜም በዚህ ጥልቅ የሆነ ፍቅሩን በማየት ከእሱ ጋር ተሳስሮ ተጣውቆ መኖር ግን ያስፈልጋል። ይህንን ነው አባታችን ቅዱስ ያሬድ የነገረን። ቀጣዩ ለያዚሙልን ቃለ ሕይወት ያሰማልን። ቀጣዩ አሁን ነው አመመርክሃ ቤት በሶስት አሌታ ጾሙ ወጸልዩ በንጹህ ልብ ኃይለ መስቀሉ ተመርጓዙ አጽንዑ ቤተ ክርስቲያን። ይህን እንግዲህ ነገረ መስቀልን፣ ነገረ ሕማሙን፣ ነገረ ስቅለቱን እየነገረን ከቆየ በኋላ አሁን ጾሙ ወጸልዩ በንጹህ ልብ ወደ ጀመረበት ነው የተመለሰው። ሲጀምር ቀድሱ ማኅበረክሙ ወኅድጉ አበሳ ለቢሰክሙ እያለ ነግሮን አልነበረም? አሁን ጾሙ ወጸልዩ በንጹህ ልብ፣ በንጹህ ልቦናችሁ ጾሙ ጸልዩ፣ ኃይለ መስቀሉ ተመርጎዙ፣ የመስቀሉን ኃይል ደግሞ ምርኩዝ አድርጉት፣ ተደገፉት ነው የሚለን። ይህን ካለ በኋላ አጽኖ ቤተ ክርስቲያንንም አጽኗት፣ አበርቷት፣ አጠንክሯት፣ ምእመንን በሃይማኖት አጽኗት፣ በምግባር አበርቷት፣ አጠንክሯት ያለን ያለ። በምን መስቀሉን ተመርኩዛችሁ ምን እያደረጋችሁ? በንጹህ ልብ በመጾምና በመጸለይ ነው እያለን ያለው። እንግዲህ እዚህ ላይ መልካም ምግባራትን ጾምና ጸሎትን የመስቀሉን ምርኩዝነት መልካም ምግባራትን እንግዲህ ለእነዚህ መልካም ምግባራት መሰረታቸው መስቀል ነው። ያለ መስቀል ብንጾም ብንጸልይ ስጋችንን ቆርሰን ብንሰጥ ትርጉም አይኖረው። ዋናው የሰው ልጅ ሕይወት መስቀል ላይ መሰረቱን የጣለ ስለሆነ ማለት ነውና ነገረ መስቀልን ከመልካም ምግባራት ጋር አስተሳስሮን ይነገራል። ማለት በቃ በመስቀሉ ድህነታችን ተፈጽሟል ብሎ ስራ ፈቶ እግርን ዘርግቶ መኖር ተገቢ አይደለም። ጠላታችን ድል ተነስቷል ብሎ ዝም ብሎ መተኛት አያስፈልግም። በንጹህ ልብ ጾሙ ጸልዩ፣ መስቀለ ክርስቶስ ተመርኮዙ። የክርስቶስን መስቀል ለድካማችሁ ምርኩዝ፣ ለድካማችሁ ብርታት፣ ለድካማችሁ ጽናት አድርጉት ካለ በኋላ አጽኖ ቤተክርስቲያንን አጽኗት፣ አጠንክሯት ይለናል። ያው ቤተክርስቲያን ማለት በዚህ አንቀጽ ምእመንን ነው እየገለጠ ያለው አባታችን ቅዱስ ያሬድ። ምእመን በምክር በትምህርት በተግሳጽ እንዲሁ በመልካም ምግባር እንድትቀና
ጸንታ እንድትኖር ማድረግ ያስፈልጋልና ቤተክርስቲያንን አጽኗት ማለት ይደመድመዋል። ስለዚህ በጾም በጸሎት በመስቀሉ ምርኩዝነት ቤተክርስቲያን ጸንታ እንደምትኖር ነው የሚያሳየንና በዚህ ጸንተን እንድንኖር እግዚአብሔር አምላካችን ሁላችንን ይርዳን። የቅዱስ ያሬድ በረከት ይደረብን። አሜን። ቃለ ሕይወት ያሰማልን። ሰለስት ከዚህ ቀጥሎ በዜማ ሰብሐ እደዊሁ በል ይላል። ስራዩ ሲሆን በል እያለ ነው የሚያልፈው። ለቅድስት መስቀል ብርሃን ለኩሉ ዓለም መሰረተ ቤተ ክርስቲያን። መስቀል ብርሃን ለኩሉ ዓለም መሰረተ ቤተ ክርስቲያን። ያው ቤተ ክርስቲያንን አጽኗት ብሎ አልነበረ የተናገረ? አሁን መስቀል ብርሃን ነው፣ ለዓለም ሁሉ ብርሃን ነው፣ የቤተ ክርስቲያንም መሰረት ነው ያለ። የምንመረኮዘው መስቀል ጽን ብርታት የሚሆነን መስቀል የቤተ ክርስቲያን መሰረት ነው የሚለን። እንግዲህ ይሄ ሁልጊዜ የምንለው ነው። በተለይ ረቡዕ ነው የኔታ ቅዳሴ ሲጀመር የሚባለው መስቀል አብርሃ በከዋክብት አሰርገው ሰማይ የሚላለ ከዚያ ጋር የሚቀራረብ ሀሳብ ነው ይሄ እና ቅዱስ ያሬድ ነገረ መስቀልን ክብረ መስቀልን በልዩ ልዩ አገላለጽ ነገር ግን ዞሮ ዞሮ የቤተክርስቲያን መሰረት መሆኑን አጽንኦት ሰጥቶ ይገልጣል። እና እዚህም አጽንኦት ሰጥቶ የገለጠው እሱ ነው። መስቀል ብርሃን ነው ለማን? ለኩሉ ዓለም፣ ለሰው ሁሉ በአርአያ ሥላሴ ለተፈጠረ እንዲሁም ደግሞ በአዲስ ፍጥረት ለተፈጠረ ሰው ሁሉ መስቀል ብርሃን ነው። ጨለማን የሚያርቅበት፣ የሚገፍበት፣ የሚያሸንፍበት ብርሃን ነው። መሰረተ ቤተክርስቲያን በጠቅላላው የቤተክርስቲያን መሰረት ነው የሚለን። የምእመን መሰረቷ መስቀል ነው። ለዚህ ነው መስቀሉን ከአንገቷ ላይ ከልቧ ላይ የማትለየው፣ ከመዳፏ ተለይቶ የማያውቀው። ወመሳህን አወጽኦሙ ለአጋንንት በአጽዋዕተ እግዚአብሔር፣ እኔ በእግዚአብሔር ጣት አጋንንትን የማውጣ ከሆነ አደል የሚል ምእመን የምታደርገው እኮ ይህንን ነው። አጽዋዕተ እግዚአብሔር ጣቶቿን የምታመሳቅነው የመስቀል ምልክት ነው። ይሄ አጋንንትን ድል የምትነሳበት የማሸነፍ የመዊ መሰረቷ ድል የመንሳት መሰረቷ መስቀል ነው የሚለውን ነው አሁን ቅዱስ ያሬድ ያብራራልን። ቀጣዩን ደግሞ ብንሰማ ጥሩ የሚሆን ይመስለኛል። ያው ግልጽ ስለሆነ ሀሳቡ። አዎ ካነሱት አይቀር ግን እንደው ቅድም ያው ቅዳሜ መስቀል አብርሃ ይባላል የሚለውን ስላነሱት በዜማ ቤት በአቋቋም ቤትም ጭምር ማለት ነው ቅንዋት የምንለው በቀዳሚት ቀን ብቻ ነው። በቅዳሴ ቤት ግን ረቡዕና ዓርብም ጭምር ቅንዋት ያደርጋሉና ባህሉ የዜማው ባህል እንደተጠበቀ ሆኖ ግን እንደው ከምስጢር አንጻር የትኛው ነው ከምስጢር አንጻር ከመጽሐፍ ቅዱስ አንጻር የሚለውን እንደማለት ነው። የዜማ ቤቱ እንደተጠበቀ ሆኖ እንግዲህ ከምስጢር አንጻር የረቡዕም የዓርቡም የቅዳሜውም ጥሩ ነው። ያው የቅዳሜው ይታወቃል። የረቡዕና የዓርቡ ደግሞ ግልጽ ስለሆነ ያው ረቡዕ ምክረ ሞቱ የተፈጸመበት ነው። ዓርብ ደግሞ ያ የተመከረው ነገር የሆነበት መስቀል አሸክመውት ክርስቶስ ደፋ ቀና ያለበት ሐሳቡንና ተግባሩን ያገናኘው። እንዲሁ ደግሞ ቅዳሜ ዓርብ በሰርክ ከመስቀል ወርዶ ስቁብ በመቃብር የሆነበት ነገር ግን ነገረ መስቀሉ ከሰዎች ልቡና እንዳይርቅ እንዳይፋቅ ነገረ ሕማሙ በሰፊው እንዲነገር ቅዳሜም ያንን ማድረጉ ተገቢ ነው እንጂ እኮ በእነዚህ ቀናት ብቻ ይወሰናል ማለት አይመስለኝም። ምክንያቱም መደበኛ ቅንዋት ነገረ መስቀልን ብቻ የሚያወሳ ሆኖ አይን ነገር እንጂ በልዩ ልዩ ድርሰቶች ውስጥ ከሳምንት ሳምንት በሚደረጉት ውስጥ ነገረ መስቀል ጎልቶ ይነገራልና የጸናውን ግን የረቡዕ የዓርቡ የቅዳሜው ራሱን ችሎ መነገሩ የበለጠ ከጉዳዩ ጋራ ቅርበት ይኖረዋል። ቅርብ ነው ግንኙነቱ፣ በጣም ዝምድናው የበለጠ ያጠነክረዋል። ምክረ ሞቱ የተፈጸመበትን ያ ተግባሩ የተመከረው ከተፈጸመበት ጋራ እና ከመስቀል ወርዶ ከመቀበሩ ጋራ ማያያዙ በደንብ በዚህ ውስጥ ያለውን የማዳኑን ስራ በደንብ ለመግለጥ ምቹነት ይኖረዋል። ከዚህ አኳያ ይመስለኛል እኔታ። አይ እውነት ነው። ለነገሩ በዚህ አሁን በጾመ ድጓው እንኳን ስናየው ቢያንስ በቀን
3 ጊዜ ቅንዋት አለ ማለት ነው። 4 ጊዜ ማለት ነው። ከጧት ጀምሮ የነጉ የጣስ መላለም ቅንዋት መላለም የሶስቱም እንደዛው ቅንዋት አለ። የ6 ሰዓት ቅንዋት አለ። የ9 ሰዓት ቅንዋት አለ። እና አይደለም በየቀኑ በቀን ብዙ ጊዜ ራሱ በአገልግሎት ላይ እናነሳዋለን። እንደው የተለመደው ይሄኛው ከዓመት እስከ ዓመት የሚባለውን ለማለት ነው። እሺ ቃልያት ያሰማልን። ቀጥሎ ያለው ሶፊያ ንግሥት መስቀል ብርሃን ለኩሉ ዓለም መሰረተ ቤተ ክርስቲያን። ይህ እንግዲህ ያው አንድ አይነት ንባብ ነው። ዜማው ስለሚለያይ እና ሰለስቱ ስለሚለያይ ነው የጠቀምኩት። ቀጥሎ ሰላም ነው አንገርጋሪ ቤት በልዋ ተሳለምዋ ጊሱ አብየሃ ኢትርሃቆ እምኔሃ ሃሌ ሃሌ ሃሌሉያ 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 ሰላማዊት ጽዮን በመስቀሉ ታበር ለኩሉ በሀበልዋ ተሳለምዋ። ይህ ወደ ነገረ ቤተክርስቲያን ነው የመጣው። ያው እስካሁንም አያይዞ ነገረ ቤተክርስቲያን ሲገልጽን ያቆየው መስቀለ ብርሃን ለኩሉ ዓለም መሰረተ ቤተክርስቲያን ብሎን ነበር አይደለ? ከዚያ አያይዞ ነው የገለጠው። በሀበልዋ እጅ ንሷት፣ ተሳለምዋ ተሳለሟት ቅድስት ቤተክርስቲያንን ማለት ነው። ጊሷ አብሃ የተራቁ ምንያ ወደ እሷ ገስግሱ ከእሷም አትራቁ ካለ በኋላ ሰላማዊት ጽዮን በመስቀሉ ታበር ለኩሉ። ሰላማዊት የሆነች ጽዮን ቅድስት ቤተክርስቲያን ለሁሉ ታበራለች ያለ፣ ለሁሉ ታበራለች። እንግዲህ በኃጢአት ጨልሞ የመጣው በንስሐ፣ በውድቀት ጨልሞ የመጣው በትንሣኤ ልቡናው የሚበራለትና የሚዘጋጀው በቅድስት ቤተክርስቲያን ሕይወት ነውና ታበራለችና እንዴት ነሽ በሏት፣ ተሳለሟት፣ ወደ እሷ ገስግሱ ከእሷ አትራቁ ማለት በጠቅላላው ቤተክርስቲያናዊ ሕይወት ይኑራችሁ ነው። በቤተክርስቲያን ሕይወት በምስጢራት አጥርነት ቅጥርነት ተከልሎና ታጥሮ መኖር ያለውን ጠቀሜታ የሚያሳይ ነው። ስለዚህ ከእሷ አትራቁ ያለ፣ ከዚህ ህብረት መለየት መራቅ ከክርስቶስ መለየት ነው። ከቤተክርስቲያን ህብረት አንድነት መለየት ከክርስቶስ መለየት ስለሚሆን አትራቁ፣ ሰላም በሏት፣ እጅ ንሷት ነው እያለ ያለው። እንግዲህ ለቤተክርስቲያን ለምእመን የምንሰጠውን ፍቅር ነው የሚያሳየን። ወደ እሷ ገስግሱ ከእሷ አትራቁ የሚለውም ይሄ አጽንኦት ነው። በደንብ ጠንከር አድርጎ የቤተክርስቲያንን ኮቴ መከተል፣ የተሰጣትን ጸጋ የተቸራትን እድል አግባቡ ማወቅና የዚያ ተጠቃሚ ለመሆን መጽናትን መበርታትን የሚያሳይ ነው። ሰላማዊት ጽዮን በመስቀሉ ታበር ለኩሉ። ሰላማዊት የሆነች ጽዮን ቅድስት ቤተክርስቲያን ለሁሉ ታበራለች ነው የሚለው። ለሁሉ ወደ እሷ ለመጣ ሁሉ የምታበራ ከጨለማ ነጻ የምታወጣ መሆኗን ነው የገለጠው። ግልጽ ይመስለኛል ሀሳቡ። እውነት ነው። በጣም ግልጽ ነው። ቃልዎት ያሰማልን፣ ስመ መምህራን ያድልልን። ለዛሬ እንግዲህ እዚህ ድረስ ነው የሚሆነው። እዚህ ላይ እናሳርፋለን። እንደ እግዚአብሔር ፈቃድ ደግሞ ቀጣዩን በሚቀጥለው ቀን እናያለን። አድማጭ ተመልካቾቻችን ይህ ጾመ ድጓ የሚባለው ድርሰት በዚህ በዐቢይ ጾም በተለይ በጣም በሰፊው አገልግሎት የሚሰጥበት ልንሰማው የሚገባ ስለሆነ ለእናንተ በሚገባ ለእናንተ በሚመች መልኩ ተዘጋጅቶ የቀረበ ስለሆነ ሁላችሁም እየሰማችሁ ከጾሙ በረከት እንድትቀበሉ የቅዱስ ያሬድ ጸጋ እንዲያድርባችሁ አደራ ለማለት እወዳለሁ። እንግዲህ ለዛሬው እዚህ ላይ እናሳርፋለን። የኔታ የመጨረሻ ማጠቃለያ መልእክቶትን አስተላልፈውልን በዛው በጸሎት እንዲያሳርኩልን ጋብዛለሁ።
አነሳሱ ያስጀመረን አስጀምሮ ያስፈጸመን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁን። ይህንን የምታደምጡ መርሐ ግብራችን ተከታታዮች ሁላችሁም እንደ ቀላል ነገር እንዳታዩት በደንብ እንድትጠቀሙበት ነው የምሰጠው ማሳሰቢያና መልእክት። ነገሩ አሁን እዚሁ አቀረብነው ይበቃዋል ማለት አይደለም። ሰምታችሁ ደግሞ የበለጠ መጻሕፍቱን ብታነቡ ብታገላብጡ፣ ያልገባችሁን ብትጠይቁ የበለጠ የቅዱስ ያሬድ ድርሰቶቹን ምስጢራት የበለጠ ትረዳላችሁ፣ ትጠቀሙበታላችሁ። ይህኛው እንዲሁ ዝም ብለን ተሸክመ ነው መኖር የሌለብን፣ ለትውልድ ማስተዋወቅ መግለጥ ይኖርብናል። ምክንያቱም ሰው ብዙ የእህል ክምችት ቤቱ ተከምሮ በረሃብ መሞት የለበትም። ብዙ የእውቀት ክምችት ቤተክርስቲያናችን አላት። ሀብቷ ብዙ ነው። የጸጋ እግዚአብሔር ግምጃ ቤት ናት ቤተክርስቲያናችንና ከእነዚህ ሀብቶቹ አንዱ የቅዱስ ያሬድ ድርሰቶች ናቸው። በሚጠኑ መጠናት በሚገባቸው ልክ አልተጠኑም። መታየት፣ መዳሰስ፣ መተርጎም ለምእመናን ጆሮ መድረስ ባለባቸው ልክ ለምእመናን ጆሮ አልደረሱም። ምክንያቱም ሊቃውንቱ ያው የዕለት ምግባቸው የዕለት ቀለባቸው ነው ይታወቃል። የአንደበታቸው መፍቻ የአፋቸው መክፈቻ ዕለት ዕለት ወጥተው ወርደው በቅዱስ ቤተክርስቲያን ምስጋና የሚያቀርቡበት ነው። ነገር ግን በግዕዝ ቋንቋ እንዲሁም ደግሞ ጠንከር ባለ የዜማ ስልት የቀረበ እንደ ዘፈን በቀላሉ ሰምተን የምንይዘው አይደለም። የቅዱስ ያሬድ ዜማ ተምረውት እንኳ መልሶ ይጠፋል። እንኳን እንዲሁ ዝም ብሎ ሰምቶ ሊይዙት። አሁን በዘመናችን በመዝሙር ስም የሚወጡ ከዘፈን የሚቀዱ መዝሙራት አሉ አይደለም። ግድ ብለው እንደ በዘፈን የለመድናቸው ስለሆኑ እኛ ልቡና ላይ አእምሯችን ላይ ያጥራሉ። በቀላሉ ነው የሚያዙት። ጠፋ ብትሏቸው አይጠፉ። እንዳይጠፉ የሚያደርግ ምልክት ኖሯቸው አይደለም። ያው የለመድ ነው ከለመድ ነው ከምናውቀው የተቀዱ የተዳከሉ ስለሆኑ ማለት ነው። ይህኛው ግን በመንፈስ ቅዱስ ተቃኝተው በጸጋ እግዚአብሔር ተሞልተው አባቶቻችን ተምረውት ደክመውበት እንኳ ስራዬ ካላሉት የሚጠፋ ሊይዙት በጣም የሚከብድ በጣም ከባድ ነው እና እነሱ ይህንን ደክመው ወጥተው ወርደው ዕለት ዕለት ምስጋና ያቀርቡበታል። ቋንቋውን የግዕዙን ቋንቋ በደንብ ስለሚያውቁ ሚስጥሩ ይገባቸዋል። ስለዚህ ስብር ብለው በፍጹም ትሕትና ሲኖሩበት እናያለን። እንግዲህ የድጓ መምህራንን ታውቃላችሁ ብዬ አስባለሁና በምን ያህል ትሕትና ውስጥ እንደሚመላለሱም ትገነዘባላችሁ። እና ያንን እንደዚያ እንዲሆኑ ያን ህይወት እንዲላበሱ ያደረጋቸው ይህንን ማወቃቸው ነው። እና እኛም እንዲህ ከውቅያኖስ በጭልፋ ያህል ትንሽ ጣዕሙ ከቀመስ እኛ ደግሞ የበለጠ ገፋ ብለን ብንከታተለው ህይወታችንን ልንቀድስበት ልናጸናበት እንችላለን። በተለይ መጪውና ወጣቱ ትውልድ ሊጠቀምበት ይችላል። የመማሩ እድሉ አለው። ዛሬ ዘመኑ ጥሩ ነው። እውነት ለመናገር አንድ ቦታ ላይ ሳይሆኑ መምህራንን ከየትም ቦታ ላይ በዚሁ መልኩ ማግኘት የሚቻልበት አጋጣሚ ያለና ዘመኑ አስከፊ አስቸጋሪ ነገሮች እንዳሉ ሁሉ በጎ ነገሮችም አሉት እና ዘመኑን በጎ ነገሮችን ወስደን መጠቀምም ገንዘብ ማድረግ ለዚህ መትጋት ጥሩ ነው የሚል መልእክት አለኝ። አሁንም ደግሜ ደጋግሜ የምለው ይህንን ማዕድ የሚቀርብበትን ቤተ ተክሌን ራሳችሁን በመጠቀም ለሌላም በማስተዋወቅ የበኩላችሁን ድርሻችሁን እንድትወጡ የቤተክርስቲያንን እውቀት ህይወት ማስተዋወቅ ስለሆነ ብዙዎችን የሚጠቅምም ስለሆነ ያለ ንፍገት ለሌሎች ብታዳርሱት ቤተክርስቲያናችን ትጠቀምበታለች ብዬ አስባለሁ። የኔታና ሊቀ ጠበብት ተክሌ ሲራክን እግዚአብሔር አምላካችን ረጅም ዕድሜ ከሙሉ ጤንነት ጋር ያድልልን። ሕይወታቸውን በበረከት ይጎብኝልን፣ መልካሙን ያድርግልን። የምትሰሙትን የምታደምጡትን ሙሉ እግዚአብሔር አምላካችን ይባርካችሁ ይቀድሳችሁ። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። አቡነ ዘበሰማያት ይትቀደስ ስምከ አበነ ወምድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ለዘአበሰለነ ኢታብአነ ዘውስተ አንሱታላ አድኅነነ ወኃረነ ኩሎ እስመዚያ ከይዚዮን ሊሳኤነ ሰማዕታት ለማለም በሰላም ያቀርሱ ሎሬ መላእክት ወዝቴ ማርያም ሰላም ለኪ ድንግል ወይ ተመስካቂ መሳይስ ሰላም ላይ አንተ አንስ በካፊታ ስቴት ላይ ኦምሌ ተጸጋ ጃሉ ዝክሳ ሌላ ንብረታ ፖለቲያ ተመይሰና ዳይ ሐዋስን ወኪያል እግዚአብሔር አቢ ማይሰራት ያት እግዚአብሔር ይፍታ ዲያዱ ከነከደ ለለን አላማው አስወምራለን አስበልቃውንትን ያደለላ